ታሪኩ የተፈጸመው በግብጽ ሀገር ነው። ዱራታዎስና ሚስቱ ቴዎብስታ እግዚአብሔርን የሚፈሩ ቅን ክርስቲያኖች ናቸው። እኚህ ባልና ሚስት አንድ ጽኑ ቃል ኪዳን አላቸው። ወሩ በገባ በ12ኛው ቀን ለቅዱስ ሚካኤል መታሰቢያ የሚሆን ዝክር ይዘክሩ ነበር። ድሆችን ይሰበስባሉ፣ የተራበውን ያበላሉ፣ ስሙን ይጠራሉ፣ በረከት ይቀበላሉ። ነገር ግን ዘመን ተለወጠ። በሀገሪቱ ላይ ክፉ የረሃብ ዘመን መጣ። የዱራታዎስም ቤት ባዶ ሆነ። ሀብታቸው አለቀ፣ ከብቶቻቸው ተሸጡ፣ የመጨረሻዋ ደረጃ ላይ ደረሱ። የሚገርመው ግን የእነርሱ ጭንቀት እኛ ምን እንበላለን የሚል አልነበረም። ትልቁ ጭንቀታቸው የፊታችን ኅዳር 12 የቅዱስ ሚካኤልን በዓል እንዴት እናከብር? እንዴት ድሆችን እንጥራ? ባዶ እጃችንን ሆነን አይደለምን? የሚል ነበር። ለራሳቸው ሳይሆን ለመልአኩ ክብር ተጨነቁ። ቀኑ ደረሰ። ኅዳር 12 ሊጠባ ነው። በቤቱ ውስጥ ምንም የሚላስ የሚቀመስ የለም። ዱራታዎስና ቴዎብስታ ተያዩ። አንድ የመጨረሻ አማራጭ ብቻ ነበራቸው፣ የለበሱት ልብስ። አዎ ለእግዚአብሔር ወዳጆች ልብስ ከክብሩ አይበልጥም። ዱራታዎስ ሚስቱን ይህንን ልብሴንና ያንቺን ልብስ ወስጄ ልሽጠው፣ በዓሉ እንዳይቀርብን መልአኩም እንዳያዝንብን አላት። እርሷም በደስታ ሰጠችው። አስቡት ወዳጆች፣ አንድ ሰው ያለውን የመጨረሻ ልብስ አውልቆ ለመሸጥ ሲሄድ የሚሰማውን ስሜት። ዱራታዎስ ልብሶቹን ተሸክሞ ወደ ገበያ ወረደ። በመንገድ ላይ ሳለ ግን አንድ እንግዳ ነገር ተፈጠረ። አንድ ግርማው የሚያስደነግጥ መልኩ እንደ ፀሐይ የሚያበራ የንጉሥ ሰራዊት አለቃ መኮንን የሚመስል ሰው በፊቱ ቆመ። አንዳንድ መዛግብት ፈረስ ላይ ተቀምጦ ነበር ይላሉ። ይህ መኮንን ዱራታዎስን ጠራው። ዱራታዎስ ሆይ ወዴት ትሄዳለህ? ዱራታዎስ ደነገጠ። ስሙን የሚያውቅ ይህ ጌታ ማን ነው? በትሕትና መለሰ፣ ጌታ ሆይ የቅዱስ ሚካኤል መታሰቢያ በዓል ደርሶብኝ እጅ ስላጠረኝ ለዝክሩ መፈጸሚያ የሚሆን እህል ለመሸመት እነዚህን ልብሶች ልሸጥ ወደ ገበያ እየሄድኩ ነው ብሎ መለሰ። መኮንኑ ፈገግ አለ። የዱራታዎስን ልብስ አየ። ከዚያም እንዲህ አለው፣ ልብሶቹን አትሽጥ፣ ይልቁንስ ወደ ነጋዴዎች ሂድ፣ የሚያስፈልግህን ሁሉ እዘዝ። ዱራታዎስ ግራ በመጋባት ጌታዬ ገንዘብ እኮ የለኝም፣ በምን አቅሜ ነው የምገዛው አለው። መኮንኑም መለሰ፣ ዋስ አለኝ በላቸው። ዋስህ ማን ነው ሲሉህ፣ ያ መኮንን የሰራዊት አለቃው ዋስ ሆኖኛል በላቸው። እኔ ከፍላለሁ፣ ነገር ግን አንድ ማስጠንቀቂያ አለኝ። ከባለ ዓሣው የምትገዛውን ዓሣ እኔ ወደ ቤትህ እስክመጣ ድረስ ሆዱን እንዳትቀድ እንዳትቆርጠውም ብሎ አዘዘው። ዱራታዎስም እንደታዘዘው አደረገ። ልብሱን ሳይሸጥ በታላቅ እምነት ወደ ነጋዴዎቹ ሄደ። ወደ ባለ በጉ ሄዶ በግ ስጠኝ፣ ያ መኮንን ዋሴ ነው አለ። ሰጠው። ወደ ባለ ስንዴውም ሄዶ ስንዴውን ስጠኝ፣ ያ መኮንን ይዋሰኛል አለ። እርሱም ሰጠው። ወደ ባለ ዓሣውም ሄደ። አንድ ትልቅ ዓሣ መርጦ ወሰደ። ዕቃውን ሁሉ አስጭኖ ወደ ቤቱ ገባ። ባለቤቱ ቴዎብስታ ባየችው ነገር ተደነቀች። ይህን ሁሉ ከየት አመጣኸው አለችው። ዱራታዎስም ያጋጠመውን ሁሉ ነገራት። አንድ ሩህሩህ መኮንን ዋስ ሆነኝ አላት። ቤቱ በታላቅ ደስታ ተሞላ። ድሆች ተጠሩ፣ ማዕድ ተዘጋጀ፣ እንጀራው ተጋገረ። የቅዱስ ሚካኤል በዓል በታላቅ ድምቀት ተከበረ። ነገር ግን የዱራታዎስ ልብ ውስጥ አንድ ፍርሃት አለ። ዋስ የሆነኝ መኮንን ካልመጣ ዕዳውን ማን ይከፍልልኛል? ባለ ዓሣው፣ ባለ በጉ፣ ባለ ስንዴው ነገ ገንዘባቸውን ሲጠይቁኝ ምን እላለሁ ብሎ ተጨነቀ። ምሽት ሲሆን እንግዶቹ ሁሉ ተመግበው ከቤቱ ሲወጡ ዱራታዎስም በሩ ላይ ሆኖ የመኮንኑን መምጣት ይጠባበቅ ጀመር። ድንገት ያ መኮንን በዱራታዎስ ቤት ተገኘ። ሰላም ለዚህ ቤት ይሆን ብሎ ገባ። ዱራታዎስ እየሮጠ ሄዶ እግሩ ላይ ወደቀ። ጌታዬ ስለኔ የተሸከምከው ዕዳ በዛ፣ ውለታህ ከበደኝ አለው። መልአኩ ያ የነገርኩህ ዓሣ የት አለ ብሎ ጠየቀው። ዱራታዎስም አንተ ሳልመጣ እንዳትነካው ስላልከኝ ያስቀምጠነዋል አለ። እንግዲያውስ አምጣውና በፊቴ ሆዱን ቅደደው ሲል መለሰለት መኮንኑ። ዱራታዎስ ቢላዋውን አምጥቶ በሚስቱና በመኮንኑ ፊት የዛን ትልቅ ዓሣ ሆድ ሰነጠቀው። ተመልካቾች ዓይናችሁን ጨፍኑና ይህንን ነገር ለመሳል ሞክሩ። ከዓሣው ሆድ ውስጥ ምን የተገኘ ይመስላችኋል?
አንጀት፣ የሆድ ዕቃ በፍጹም አይደለም። ከዓሣው ሆድ ውስጥ 300 ዲናር ወርቅ መፍሰስ ጀመረ። ቤቱ በብርሃን ተሞላ። ዱራታውስና ቴዎብስታ በድንጋጤ ደርቀው ቀሩ። ይህ እንዴት ይሆናል? ከዓሣ ሆድ ውስጥ እንዴት ወርቅ ይወጣል? በዚያን ጊዜ የመኮንኑ መልክ ተለወጠ። ያ ሰይፍ የያዘው እጅ አሁን የመስቀል ምልክት ይዞ ባረካቸው። ድምፁ እንደ ነጎድጓድ፣ ቃሉ እንደ ማር እየጣፈጠ መጣ። እንዲህ አላቸው፣ ዱራታኦስ ሆይ አትደንግጥ። የልቦናህን ቅንነት የሐሳብህን ንጽሕና ያየ እግዚአብሔር ልኮኛል። እናንተ ለእኔ ለባሪያው ቀን የሰጣችሁትን ክብር አምላኬ እጥፍ አድርጎ መልሶላችኋል። ይህ በዓሣው ሆድ ከተገኘው 100 ዲናር ለባለ ዕዳዎችህ ክፈሉ። 100ን ለልጆቻችሁና ለትውልዶቻችሁ አስቀምጡ። የቀረውን 100 ደግሞ ለድሆችና ለተቸገሩት መጽውቱ አላቸው። ዱራታኦስ እንባ እየተናነቀው ጌታዬ አንተ ማን ነህ ሲል ጠየቀ። መልአኩ ክንፉን ዘርግቶ ወደ ላይ እየወጣ እንዲህ አለው፣ እኔ የእግዚአብሔር ምሕረትን ወደ ሰው፣ የሰውን ጸሎት ወደ እግዚአብሔር የማደርስ በኃያሉ ዙፋን ፊት የምቆመው የመላእክት ሁሉ አለቃ ሚካኤል ነኝ አለው። ወዲያውኑም ተሰወረ። ተመልከቱ፣ እግዚአብሔር ሲሰጥ እንዲህ ነው፣ ሲሰጥ አትረፍርፎ ነው።